የተከበረ ቤት እኮ ነው በህግ ነው አርሶ ምንድነው የሚሉት እኔ እንደ ልጃችሁ ይሁን ልረዳችሁ ነው የመጣሁት እውነታውን ብቻ ነው ማውጣት የምፈልገው እንዴ ቤተሰቦቼ እኮ እስረኛ አይደሉ ወጣው ጎረቤት ዘመድ ቤት ሄዳሉ ታማ እንታቁምና እናንተ ጨርሱት እሺ አስገባ እርሶንም ማዘርንም ቅድስትንም ለህግ አካል አሳልፌ ከመስጠት ወደኋላ አልልም ማግባት መች ነው ወንጀል አንቺን አውርቼሻለሁ እናቴን እያስጨነካት ነው ምንም እያስጨነኳቸው አይደለም እውነታው እንዲወጣ ፈልጊም አንቺ እውነታው ወጣ እኮ በቃ ምራም ብትፈልግ እኮ ባራችሁን ነው በጥይትም ብላችሁ ሰርጉም ሸፋፍ ነው እንዲያሳልፉት ሚዜዎቹ ላይ ዛቻ እንዳደረሱ ደርሶኛል ጋሼ ልቀቁኝ ይኸውልህ በህግ አምላክ ልቀቁኝ ጋሼ በሩን ታስከታ ትልቅ ሰው ነው ብዬ ነው አክብሬያችሁ ነው ማክበር አይደለም እስካሁን ድረስ አክብሬያችሁ ነው ይኸውልህ ነግሬዎታለሁ በብዙ ነገር በጣም ተፎካካሪ ነበር እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶች እያስረክብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ለሽያጭ አቅርበናል በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን በካሬ 78000 ብር ከ540000 ብር ቅድመ ክፍያ ጀምሮ በ50% የባንክ አማራጭ የቤት ባለቤት የሚሆኑ በትን እድል አመቻችተናል የመዋኛ ገንዳ ጂምና ሳሙና ከበቂ የመኪና ማቆሚያ እንዲሁም ሌሎች የጋራ መገልገያዎች ጋር በአንድ ያካተተው የመኖሪያ አፓርትመንቶቻችን አብሮት ላይብረሪን አድዋ 00ን እንደ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡ ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል ለበለጠ መረጃ በ0990 274747 አሊያም በ0953 734646 ላይ ፈጥነው በመደወል የቅናሹ ተጠቃሚ ሆኖ እኔ ያላስገደድኩትም እኮ ወዶኝና ፈቅዶማ ነው የመጣው ጓደኛዬ ተጎዳው ባለቤቴ ሊጎዳ ስለነበረ አስራናት አይደለም እየጠበቅናት ነው ለምንድነው ወታ አደጋ እንዳይደርስባት ሰማኛል የፈለከው ማድረግ ትችላለህ ይኸውልሽ እየሰራሽ ያለሽው ነገር ወንጀል እንደሆነ እንድታቂ ይፈልጋል ወደውና ፈቅደው ነው ሚዜ የሆኑት ማንንም ሰው አላስገድዳቸው ቤተሰብ የጠራውን እንግዳ ለማስተናገድ ምንም ነገር ያደርጋል ልጁን ለመዳር ምንም ነገር ያደርጋል ሌሎ ተከራይተን ሁሉ ነገር ተጨረስና ወዲህ በመሃል በመቀኝነት ገብታ ታብላሽባቻለች እናትሽም አሁን እየመለሱልኝ ያሉት ነገር አንደኛ አንቺ ቀደም ብለሽ ያስጠናሻቸውን ነገር እያወሩ እንዳለ ነው እየተሰማኛለው በመቀኝነት ታማ ነው የተዘጋባት እንዳታመልጥ ነው እኮ የዘጋንባት ምንድነው የምትለው ሆም ብለሽ ማዘር የሚያውቁት እውነታን እንዳያወጡ ጣልቃ እየገባሽ ነው ስፔሻሉ ማዘር አለን አንተ እሷን መጠበቅ አትችልም ሰማኛል እኮ አለሽ በቃ እኛን ጠብቃታለን እናንተ ታስፈራራለህ እያስፈራሯቸው ሳይሆን እያስጠነቀቁ ጉጉት ኖሮብኝ ሳይሆን እውነታውን የማውጣት ማህበረሰቡን የማስተማር ኃላፊነት ስላለብኝ ይኸውልሽ አሁንም ከዚህ የተለየ እኮ ምንም ነገር እየነገሩኝ አይደለም አሁንም ከዚህ የተለየ ምንም ልታወራው ነገር የለም ሽማግሌዎች መጥተዋል ተቀብለን በተከል ልጃችንን ሰጠናል ጮቱ ውካታው ምንድነው ያስፈልገበት ምክንያት ያ አቃቃ ነው ያ ህፃን ስለሆነ ነው የልጅነት ሊሆን በልጆቻችን ላይ መቼም አንቀልድም እንደ ወላጅ እንደመሆናችን መጠን እንደገና ደግሞ የቅድስትን ሽማግሌ መላካ አይታ ነው መሰለኝ ጭራሽ ብሶባታል በጣም ብዙ እሷን ትሪትመንት ለማድረግ በጣም ብዙ ቀርቢያታለሁ ግን ትርቀኛለች ልንገሩት እኔና አርሶ መቼም ቢሆን አንላቀቅም እኔም አልለቅህም የተከበረ ቤት እኮ ነው በህግ ነው አርሶ ምንድነው የሚሉት ሁሉም ነገር የጀመረው ሁለት ሰዎች ወደኛ መጣው ነው እነዚህ ሁለት ሰዎች ሲሉን የነበረው እንግዲህ ሙሽራ ነኝ ብላ ተዘጋጅታ የሰርጓን ቀን በጉጉት ስትጠብቅ የነበረችው ልጅ ትቶ እህቷን አገባት እስካሁን ድረስ ቬሎ ለብሳ ከአይምሮዋ ተለያይታ ትገኛለች ሄዳችሁ ይውልን ባሉ መሰረት ሄደን በማየት ሁሉም ነገር ተጀምሯል ማለት ነው ይሄንን ፕሮግራም ስትከታተሉ የነበራችሁ ሰዎች ዛሬም እንግዲህ አዲሱን ክፍል ይዘን መተናል ማለት ነው ሰላም ውድ የዞላቲው ቤተሰቦች እንደምን አላችሁ እኔ ዘላለም ዘገየና ቴዲ ማጠገብ ይገኛል እንግዲህ ዛሬ የጀመርነውን ነገር ከጫፍ ለማድረስ በድጋሚ ተገናኝተናል የኔ ነገር እንኳን እየሆነ አይደለም የመንቀሳቀስ እድል እየጠበበ መጥቷል ሶ እንግዲህ ከዚህ በኋላ አንተ ልታስኬደው ነው መሰለኝ እስቲ ከቤተሰብ ጋር ከሰላምታ ጀምር ሰላም ቤተሰቦቻችን እንዴት ናችሁ ሰላም ቆያችሁ
እኛ በጣም ደህና ነን። በጣም ቤተሰቦቼ በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። እኔ ናፍቃችሁኝ እንደነበረ ለማየት ችያለሁ። እዛ ጋር ኮመንት ላይ ሲሰጡት የነበረው ነገር በጣም ሲያስደስተኝ ነበር የነበረው። ይሄን ያህል ቤተሰብ እንደሚወደኝ አያውቅም ነበረ እና ስለሰጣችሁኝ ክብር በጣም አድርጌ አመሰግናለሁ። እንግዲህ ያው በባለፈው ቪዲዮአችን ላይ እንደተመለከታችሁት ትንሽ መሆን የሌለበት ነገር ስለሆነ ዞላ በድጋሚ ሊጎዳብን ችሏል። ስለዚህ ይሄ ነገር እስኪያገግምና እሱ ወደ ቀድሞ አቋሙ ተመልሶ ማህበረሰቡን ማገልገል እስኪጀምር ድረስ በተቻለ መጠን ከእሱ ጋር ስቱዲዮ ላይ ያለውን ነገር ብቻ እያካሄድን ከዛ ውጭ ያለውን ውጭ ላይ ደግሞ የሚሰሩ ስራዎችን እኔንም ቲሞቹንም ይዤ የህግ አካላትን ይዤ ለመንቀሳቀስ ጥረት አደርጋለሁ። እንግዲህ ዛሬም ያው ዞላ በመግባችን ላይ እንደነገራችሁ የተፈጠረው ታሪክ መጨረሻውን ልባቱን ለማወቅ ሁላችንም ጓግተናል። ወዴት ሊሄድ እንደሚችል ማወቅ እንፈልጋለን። ደግሞም ሌላም የተፈጠረም ነገሮች አሉ። እነዛን ሁሉ ማጣራት ይጠበቅብናል። ለማንኛውም እንግዲህ ከዞላ ጋር የተወሰነ ነገር እዚሁ ስቱዲዮ ላይ ያለበትን የጤና ሁኔታ ማወቅ ስላለባችሁ እየጠየቃችሁን ነበረ። በድጋሚ ጉዳቱ በጣም እንዳሳዘናችሁ እንዳስከፋችሁ እናውቃለን። አሁንም ደግሞ ብዙ ሰው ኮመንት ላይም እሱ እንደዚህ አይነት ግብ የበዛበት ነገር ላይ እንዳይገባና እስኪሻለው ድረስ ቁጭ ብሎ አርፎ ቁጭ ብሎ በሽታው እንዲያሳምም እየተናገራችሁ እየጠየቃችሁ ነው ያላችሁት። ያንን ለማድረግም ጥረት እያደረግን ነው። ግን ዞላም ደግሞ ትንሽ መቀመጡ እንትን እየሰጡ ኮንፈርት እየሰጡ አይደለም። ለዛ ነው መንቀሳቀስ እየፈለገ ያለው። እንደ ሀሳባችሁ የህግ አካላትን ይዘን እየተንቀሳቀስን ያለ ነው። አሁን በሚገርም ሁኔታ እንግዲህ ዛሬ የሆነ ውጤት ይዘን እንመጣለን ብለን እናስባለን። በዚህ ታሪክ ላይ ብዙ ነገር ለመስራት ለመንቀሳቀስ ጥረት እያደረግን ያለ ነው። በዚሁ አጋጣሚ የኔን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ዞላንም ደግሞ በደንብ ቻናሉን ሰብስክራይብ አድርጉት። ለብዙ ሰው መድረስ አለበት። እኛ እየሰራን ያለነው ታሪክ ሁላችንም የሚመለከት ነው። የሁሉንም ሰው ቤት እያንኳኳ ያለ ጉዳይ ነውና በደንብ አድርጋችሁ ቪዲዮን ሼር በማድረግ ላይክ በማድረግ ለወዳጅ ዘመዶቻችሁ እንድታደርሱልን እንፈልጋለን። ዞላዬ እስኪ ያለህበትን የጤና ሁኔታ መጀመሪያ ትገልጽላቸው ደስ ይለኛል። እሺ የኔን የጤና ሁኔታ እናቆየውና በቴዲ መመለስ እንግዲህ ብዙ ሰዎች ደስታችሁን እየገለጻችሁ ትገኛላችሁ። የደወላችሁ አስተያየት የሰጣችሁን እንግዲህ ቴዲን ስላየ ነው በድጋሚ በጣም ደስ ብሎናል እያላችሁ ነው። እንግዲህ ቴዲ ተመልሷል። ከመመለስም አልፎ እንግዲህ የራሱን ቻናል ጀምሯል። የእሱን ቻናል ወደ እናንተ ለማድረስ በጣም ጥረት እያደረግን እንገኛለን። በአጋጣሚ እኛ ደግሞ ፒን ስናደርግ ዩቲዩብ እያጠፋብን ተቸግረን እንግዲህ ፖስት አድርገናል። ሁላችሁም ፖስት ላይ ብትገቡ የቴዲን ቻናል ታገኙታላችሁ። ፖስት ያደረግናቸው ኮሚኒቲ ውስጥ ስትገቡ የምታገኙት ነው። ኮሚኒቲ ውስጥ ገብታችሁ ማግኘት ትችላላችሁ የቴዲን ቻናል። የቴዲ ቻናል ምናልባት 1000 ከዛ በላይ ሲሆን በቀላሉ ይገኛል። ከዛ በፊት ግን ማግኘት ከባድ ስለሆነ ብዙዎቻችሁ ሰርች አድርገን እንኳን ልናገኘው አልቻልንም እያላችሁ ትገኛላችሁ። የቻናሉ ገጽታ ይህንን ይመስላል፣ የምታዩትን ይመስላል። ይህንን ቻናል እንግዲህ እየገባችሁ ሁላችሁም ሰብስክራይብ እያደረጋችሁ ከቴዲ ጋር ቤተሰብ ሁኑ። ቴዲ እንግዲህ ባለፈውን ፕሮግራም ሲናገር ነበር ከሀገር ወጥቶ ይህንን ነገር የበለጠ ለመስራት ስልጠና ወስዶ እስከ መምጣት ድረስ ደርሷል። አዳዲስ ቴክኒኮችን ይዞ ተመልሷል። ቴዲ በጣም አግሬሲቭ ሆኖ እንደመጣም እያያችሁ ነው። ልጅቷን ለማዳን የሄደበትን ርቀት አይታችኋል። እንግዲህ በር ገንጥሎ እስከ መግባት ድረስ ሰዎቹ ዛሬ ካልከሰሱን እስከዛ ድረስ በጣም ኢነርጂ ተሞልቶ በአዲስ ኃይል በአዲስ አቅም ነው የመጣውና ቻናሉ ላይም ከዚህ በኋላ በጥራት የሚገራርሙ ቪዲዮዎችን የሚሰራ ነው የሚሆነው። የሚገርሙ ኬዞች ወደሱ እየመጡ እንደሆነ እያየው ነው። አስገራሚ ነገሮችን ይዞላችሁ ይመጣል። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቴዲ እንግዲህ በጣም ዋርም የሆነ ዌልካሚንግ ነበረ። ሁሉም ሰው እንኳን ደህና መጣ ስላየን ደስ ብሎናል ነው የሚለውና በጣም ተናፍቀ ነበርና ፊድባኩን ስታዩ ምን ተሰማህ ልበል እስቲ? እኔ ይህን ያህል ህዝብ እንደዚህ ይወደኛል ብዬ አላስብም ነበር። እኔ በጣም ማለት ማገልገሌን ብቻ ነበር የማስበው፣ ለተበደሉት መቆሜን ብቻ ነበር የማስበው እና ይህን ያህል ከህዝብ ተቀባይነትን ማግኘት በጣም ደስ ይላል። በጣም አድርጌ ነው የማመሰግናችሁ። በጣም እንድበረታ እንድጠነክር ነው እያደረጋችሁኝ ያላችሁት። አሁንም የጀመርነውን ማዕበል እናቀጣጥሏለን።
የሚቆም ነገር የለም። እያንዳንዳችንን ቤት እንፈትሻለን። ፍትህ ለተበደለ ሰዎች ከማድረስ ወደኋላ አንልም። አሁን ግን ዞላ የይበልጥ የህዝቡ ጥያቄ ያለው የአንተ ጤንነት ምን ይመስላል የሚለው ነገር ስለሆነ እሱን ብትመልስልን ደስ ይለኛል። እሺ እንግዲህ ካስገደድከኝ ያው ምናልባትም በቀጣይ ፕሮግራም ላይ ዶክተሮች እኔ ያለሁበትን ሁኔታ በሕክምና ቋንቋ የሚያስረዱበት እድል እናመቻቻለን። ከዛ በፊት እንግዲህ አሁን ያለሁበት ነገር መሻሻል እያሳየ ነው። ከባዱ ነገር ምን መሰለህ? ይሄ ከተደረገልኝ የአንገት መደገፊያ ወጥቼ በራሴ ጭንቅላቴ ችሎ አንገቴ መቆም አለመቻሉ ነው። የግድ መደገፊያ ይፈልጋል ምናምን። ይህ ነገር ደግሞ በጣም አስጨናቂ ነው። ባይዘ አይመችም፣ ይሞቃል የበለጠ በጣም እነዚህ ነገሮች ዲስኮምፈርት ያደርጋሉ እንጂ ያለው ነገር ያው መሻሻል እያሳየ ነው። ሐኪሞቹም የሚሉኝ ከዚህ በላይ እንቅስቃሴ ባታደርግ ነው የሚሉት። እንግዲህ በተቻለኝ መጠን እንቅስቃሴ ላለማድረግ እሞክራለሁ፣ ግን አንዳንድ ጊዜ አያስችልም። እንደዚህ አይነት ታሪክ እየሰማህ እንደዚህ አይነት ወንጀለኞች እየፈነጩ እኔ ደግሞ ቤቴ በሽታዬን ብዬ ምናምን ተኝቼ ነገሮች የሚያልፉኝ እየመሰለኝ ነው። አሁን እንኳን እግዚአብሔር ይመስገን አንተ አለ በሚገርም ሁኔታ ነገሮቹን እየተወጣ ትገኛለህ። እስከ መጨረሻም ድረስ በሀሳብ እንደጋገፋለን። ከዛ ባለፈ ግን የምችለውን ሁሉ አደርጋለሁ። እንግዲህ አለው ቴዲም አለ። እንግዲህ በዛ መልክ ይቀጥላል ማለት ነው። ለተመልካቾቼ ግን ያለፈውን ክፍል ያላያችሁ ሰዎች ካላችሁ ዘላለም በምን አይነት ሁኔታ ውስጥ ተጎዳ፣ ቴዲስ ምን አይነት ስራዎች ሲሰራ ነበር የሚለውን አጠር ያለች ቪዲዮ አዘጋጅተናል። ቪዲዮን አይተው ሲመለሱ ያዘጋጀው ነገር ካለ ንገረን እስቲ። ያው ዛሬ እንግዲህ እንድናወራ የምፈልገው አንድ ነገር አለ። አንድ ሰው ይዤ እመጣለሁ። በቀድሞ ታሪክ ላይ የነበረች ሰው ነች። የዛን ቀን ላይ ማወቅ የምንፈልገውና ለእኛ መስጠት የነበረባትን መረጃ አልሰጠችም። ዛሬ ግን በአስገዳጅ ሁኔታ እሷ የሆነ ነገር እንድትነግረን ከእሷ የያዝንባት ነገር አለ። ስለዚህ ይህን እንደ መደራደሪያ ተጠቅመን የምንፈልገውን ውጤት ዛሬ ከእሷ እናገኛለን ብዬ አስባለሁ። በዚህ ላይም ደግሞ አንተ እንድትሳተፍ ስለምፈልግ ነው ስቱዲዮ ውስጥ እንድትሆን አንተ የሚያደረግኩት፣ እሷንም ደግሞ እዚህ ድረስ እንድትመጣ ያደረግኳት። እስኪ ላስገባትና ዞላዬ ቁጭ አድርገን ስላለው ነገር ከመጀመሪያው ጀምራ እንድታስረዳ እናድርግ። ስለዚህ ታሪክ በደንብ የማወቅ ጉጉትም ስላለን በጣም ታሪኩ ተመልካቾች እንዳያችሁት እየተወሳሰበ ነው የመጣው። ብዙዎቻችሁ ፊልም የሚመስል ታሪክ ነው። እኛ ሀገር ውስጥ እንደዚህ አይነት ነገር ተከስቶ አይተንም ሰምተንም አናውቅም ስትሉኝ ነበር። በእርግጥም ፊልም የሚመስል ታሪክ ነው። እኛም መጀመሪያ ቴዲ ሲነግረኝ እጅግ በጣም ከደነቁኝ ታሪኮች ውስጥ አንዱ ነው። ማለት እንግዲህ የምናውቀው እኛ አንድ ሙሽራ ይኖራል፣ ከዛ አንድ ሴት ትኖራለች፣ ሊጋቡ ይዘጋጃሉ። እሷን ትቶ እህቷን ለማግባት የሄደበት ነገር ምክንያቱ ምንድን ነው? ባለፈውም የሆነ ጫፍ ነገር ሊናገር ሲሞክር እንግዲህ ባለቤቱ አፍነዋለች ማለት ይቻላልና ምንድን ነው የተፈጠረው? እዚህ ቤተሰብ ውስጥ ያለው ታሪክ ምንድን ነው? በእርግጥ ይሄ ቤተሰብ እንደምናስበው ነው? ዲግ የምናደርገው የምንወጣጣው ነገር ነው የሚሆነው። ዛሬም እንግዲህ እዚህ ድረስ ሰው ይዞልኝ መጥቷል። ከእሷ ጋር ቆይታ እናደርጋለን። ከዛም ባለፈ ደግሞ እንግዲህ ዛሬ ቴዲ ቦታው ድረስ ሄዶ ነገሮችን የሚያጣራበትን ሁኔታ አመቻችቶ ጨርሷል። ስለዚህ ወደዛም የሚሄድ ነው የሚሆነው። እስከ መጨረሻው ድረስ ከኛ ጋር ከሆናችሁ የዚህን አስደናቂና አጓጊ ታሪክ ምንጩን ዛሬ እንደርስበታለን ብዬ አስባለሁ። ስለዚህ እስከ መጨረሻው ድረስ አብራችሁን ሁኑ ማለት እወዳለሁ። ከኛ ጋር ስትሆኑ ደግሞ እንደተለመደው የ50 ሺህ ጉዟችን እንደቀጠለ ይገኛል። ስለዚህ ሁላችሁም ሰብስክራይብ ያደረጋችሁ ሼር ላይ ኮመንት በተለይ ሰብስክራይበር እንግዲህ እንደምንጠብቀው እየሄደ አይደለም። እግዚአብሔር ይመስገን አሁን ያለው ጥሩ ነው። ግን ደግሞ የቀድሞ ቻናላችንን ለሚያውቅ ሰው አሁን ያለንበት ቁጥር እጅግ በጣም አሳዛኝ ነው የሚሆነው እና ሰብስክራይብ ሳታደርጉ የምታዩ ሰዎች ካላችሁ የ1 ደቂቃ ስራ ናት።
ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ማለት እወዳለሁ። እስከ መጨረሻ ድረስ አብራችሁን ሁኑ። የተዘጋጀችውን አጭር ቪዲዮ አይታችሁ ስትመለሱ ቀጥታ ከእንግዳ ጋር ቆይታ የምናደርግ ነው የሚሆነው። አብራችሁን ሁኑ። ምን ታደርጊያለሽ? ለምን እንደመጣሽ? ውጪ። አንድ ነገር ታጥፍና ማረገን እኔ ነኝ የማውቀው። ደግሞ ታውቃለህ ማረገሽ። ያሬድ ይኸውልህ፣ ቅድም የሰራው ስራ አይደለም። ዞላ ማለት በጣም የተከበረ ሰው ነው። አንተ እጅን የምታነሳበት ሰው አይደለም። መኮንን ልቀቀኝ፣ ልቀቀኝ። ሳለች አይደለ እንዴ? ለምን ወስደህ አታገባትም? የምትወዳት ከሆነ ንገረኝ። ለቅሶና እንትኑን ራሱ መስማት ሌላ ነው። ክልሽ ተረጋግና አንዴ ተረጋግተሽ መታችሁ ታገቢያለሽ ብላችሁኛል እኮ ያለውን ነገር እንዳለ እናወራለን። ይሄ ይቀመጥ ነገር ታዲያ ቬሎን ወስደህ በምን ደማገባው? እንዳያችሁት መግባት ያልነበረበት ግርግር ውስጥ ገብተናል። ዞላንም ይዤ መሄድ አልነበረብኝም። እዚህ ኬዝ ላይ ማስገባት አልነበረብኝም። እሱ ፍቅረኛ ነበር 7 ዓመት ብሎ አሁን ደግሞ ላገባ ጊዜ ያው የሚሰጠኝ ትሪት ቦታውን ላይ የያዘ የሚጠብቀኛል አለ ያለ ነው። እኔና እሷ ስለሆንን በጣም እንዋደድ እህትማማቾች ነን። ማን እሷ? ኧረ እኔ ላገባ ነው ብዬ ስነግራት ራሱ እንደምታገቢ የምን ማግባት ምናምን ስትለኝ የነበረች ነው። ምንድነው ሰርጌ የሚያልፈው? ከሰርጌ ላይ አይደለም ታገቢያለሽ ብላችሁ ይዛችሁኝ የመጣችሁ። ይሄ ለምቅ ያለብሽ መጋፈጥ ያለብሽ ነው። መጋፈጥ ያማችኋል እንዴ እናንተ ሰዎች? ሰርግ አይደለ እየጠበቁ ነው፣ የተዘጋጃጁ አይደለ? ይሄው ጸጉሬ ራሱ ተበላሸ። ለምን ተዘጋብሽ? ለምን በዛ ሁኔታ አገኘሽ? ማናት ይለና ተቀጥጭራሽ ዘግተን አስቀመጥናት። ወጣ ሌላ ነገር እንዳትሆን ወጣ መኪና እንዳይገጫት ምናምን ነው። እኔ ታናሿ ሳገባ ያው ታላቅ እንደመሆኗ እሱ ይመስለኛል አይምሯን ትንሽ እንትን ያላትና ባለቤቴን ያፈቅራት እንደሆነ አላውቅም። አሁን እኛ በሰላም ተጋብተን በምንኖርበት ሁኔታ ጣልቃ ገብቶ በተለያዩ 5 ዓመታቸው ነው። ኦሬዲ እነዚህ ሰዎች ተለያይተዋል። ይሁን ባህሪው አልተመቸውም። ትንሽ የሚደብር ባህሪ ያላት ትነጫነጫለች። በዛ ላይ አኩራፊ ናት። ሁሉ ነገር ይኸውልሽ፣ አንድ ነገር ልንገርህ፣ ፈቃደኛ ማንም ያስገደዳቸው ሰው የለም። ፈቃደኛ ሆኖ ነው የሚዜው የሆኑት። የቀረበልህ ገንዘብ አለ ወይ የሆነ ነገር አለ? ይሄን ከይለንጋ የነበረህን ግንኙነት አቁመህ ከቅድስት ጋር እንድትሆን አንተ ቤት ምን እንድንሆን ነበር የፈለከው? አልጋ ላይ እንዴ በሰርጌ ላይ እህቴ ቤሎ ለብሳ ምን ትሰራለች? እሷ አውቃ ነው። አንድ ነገር ልንገርህ፣ በመጀመሪያ ደረጃ ምንም አያገባህም። እዚህ ነገር ውስጥ መግባት አያስፈልግም። ጀመር ከኛ በላይ እውነቱን የሚያውቀው ሰው የለም። እኛ እኮ ተጋብተን እየኖርን ነው። አንድ ላይ እኔ የኔን ፕሮግራም ለማበላሸት ነው ሁሉ ነገር ያደረገው። አንተ ቁጭ በል ተረጋግተህ ቁጭ አለ አስገድጃለሁ። ጓደኛዬ እኮ ነህ። እንዴት ነው የምታወራው? ቅድስት እየሰማሽኝ ነው? አትንካት። ጥሪ ወረቀቱ ሲዘጋጅ መኮንን በቦታው ነበር። እሱን ያዘጋጀው ነው። አንተ ያምሃል እንዴ? ምን አስነክተህ ነው እንደዚህ ያወረችህ? ወይ ጤነኛ ካልሆንክ ለምን አትነግረኝም? ምንድነው የምታወራው? ምንድነው ያስነካሽ? ስንት ዓመት ምንድነው የሆንከው? የዛን ቀን እኮ ነው የተቀያየርከው። አንተ ለምን አትናገርም? የሆንከው ካለ እናግዛለን። ጓደኛ ነኝ አይደል? ምንም የሚረዳኝ የለም። እኔ ላይ በመናገሬ ምን እንደሚመጣ የምታውቁት ነገር ያሬድ ተወኝ እስቲ። ተረጋጋ። አንዴ ተረጋጋ። ምን ታደርጊያለሽ? ለምን እንደመጣሽ? ውጪ። አንድ ነገር ታጥፍና ማረገን እኔ ነኝ የማውቀው። ደግሞ ታውቃለህ እንደማረገሽ። እንግዲህ ውድ ቤተሰቦቻችን ያው ከአጭር የቪዲዮ ቆይታ በኋላ ተመልሰን መጥተናል። ዛሬ ስንመጣ እንግዲህ እኔ ነኝ ሙሽራዋ ከምትለው ግለሰብ ጋር ነው የመጣነው። እኔና እሷ ከዚህ ቪዲዮ በፊት ያወራናቸው ነገሮች አሉ፣ ግን ከዘላለም ጋር ቁጭ ብለን መጠየቅ ያለብን ጥያቄዎች ስላሉ ነው። ስለዚህ ቅድስት ከመጀመሪያ ጀምረን እስኪ ባለፈው ረጋ ብለን መጫወት አልቻልንም እና ያሉትን ነገሮች እኛም ታሪኩን የማወቅ ጉጉት ስላደረብን ከመጀመሪያው ጀምረን እንድናወራ ፈልጋለሁ። እስኪ አንቺና የእህትሽ አስተዳደግ ምን ይመስላል? ያው እኔና እህቴ ጥሩ አስተዳደግ ነበርን። በቤተሰቦቻችን ጥሩ የትምህርት ደረጃ ላይ ነበር ስንማርም። ቤተሰቦቻችንን በደንብ ይንከባከቡን ነበር። ያው ትንሽ ግን እሷን ያስበልጣሉ። ይሁን ታላቅ ስለሆነች ሊሆን ይችላል። ያው ታላቅ ልጅ ብዙ ጊዜ እንትን ይባላል እና እንደዛም ሆኖ ሊሆን ይችላል። ብቻ ጥሩ አስተዳደግ ነበርን። ግን በብዙ ነገር በጣም ተፎካካሪ ነበር ማለት አሁን ለምሳሌ በትምህርት ደረጃ ስበልጣት በቃ በጣም ከኔ ጋር ብቻ ይሄ እኔ ምንም ነገር በምንም ነገር እንድበልጣት አትፈልግም ነበር። በቃ ከኔ ለመቅደም ነው በምንም ነገር የምትፈልገውና የሆነ ነገር ሳረግ ቀድማ ታረጋለች ወይ ደግሞ ነው ያረኩትን ነገር ከኔ የበለጠ ታረጋለች። እና ይሄ ምንድነው
ፉክክሩ ከድሮም ነው። እኔ ያደረኩትን ነገር ነው በቃ እንደ ታላቅ ሳይሆን እሷ እንደ ታናሹ ነው ማለት ነው። እኔ ነኝ አይደል እሷን አርአያ መከተል ያለብኝ። እሷ ነች እኔ ከማደርጋቸውን ብዙ ነገሮች የምታረግ የነበረውና ብቻ ጥሩ ነበር። እናቴም አባቴም ጥሩ አድርገው ነው ያሳደጉን። እንደማለት ፉክክሩ ትንሽ ወደ ከፋ ነገር እየሄደ መጣ። ከዛ የእሷ ፍቅረኛ የነበረ ሰውዬ ከእሷ ጋር ከተለያዩ በኋላ ከአንቺ ጋር በፍቅረኝነት አብራችሁ እንደቆያችሁ ለትዳርም እንደበቃችሁ ነው እየነገርሽን የነበረው ባለፈው ቪዲዮ ላይ። ይሄ ደግሞ የሚያሳየው እሷ ሳትሆን አንቺን እየተከተለች ያለችው አንቺ እሷን እየተከተልሻት ነው ማለት ነው። የእሷን ቦይፍሬንድ እሷ ስተወው መልሰሽ አንቺ ከእሱ ጋር ግንኙነት መጀመር ራሱ ባንቺው እንትን ሄጄ ነው። እንደዚህ አይነት ነገሮች ካሉ በራሱ እሷ ሳትሆን አንቺ ነሽ እየተፎካከርሻት ያለሽው ማለት ነው። ያው ቅድም ከነገርኩ ሁኔታ ጋር ነገሩን አገናኝተው ይመስለኛል። ይህ አጋጣሚ እንጂ እኔ እሷ ላይ ያደረኩት ነገር አይደለም። በመጀመሪያ ያው በቃ እኔ እና እሱ ስለምንዋደድ ተጋባን እንጂ እንዲህ ደርሰን አይደለም። ሲቀጥል ደግሞ መጀመሪያ እኔ እና እሱ የሆነ ትውውቅ ነበረን መጀመሪያ ላይ ከእሷ ጋር ከመተዋወቁ በፊት ነው። አዎ ያው እንደዚህ ለፍቅር ባንደርስም የሆነ በቃ ነገር ነበረ፣ እንዋደድ ነበር። ያው ስላልተነጋገርን ይመስለኛል በእሷ ልክ ያልተግባባ ነው መጀመሪያ ማለት። እስኪ ከእሷ ትውውቅ ከመኖሩ በፊት ነው አንቺና እሱ መጀመሪያ የምትተዋወቁት? አዎ። ከዛስ እሺ እሷ ስታስተዋውቅሽ ምናምን የነበረውስ ነገር ምንድን ነው? አይ መጀመሪያ እኮ በፍቅር ደረጃ አልነበረም ከሱ ጋር የነበረው። እሺ እንዲሁ በአይን ምናምን በደንብ እንግባባ ነበር ነው የሰፈርም ሰው ስለነበር፣ ግን በቃ በአይን የሆነ ነገር ነበር። ያው እኔም ስላልነገርኩት እሱም ስላልነገረኝ ይመስለኛል። ከዛ ምንድን ነው የሆነው? እናንተ ጨርሱት። ላስገባክ? በጣም እንግዲህ ውድ ቤተሰቦቼ ዞላ ያለበትን የጤና ሁኔታ እየተመለከታችሁ ነው ያላችሁት። ያው ባለፈው በተፈጠረው ነገር መጀመሪያ ካለበት የጤና ሁኔታ ትንሽ አንድ ስቴፕ ከፍ ያለ ጉዳት ስለደረሰበት ነው እንዲህ ቁጭ ብለው እንኳን ኢንተርቪው ለማድረግ ያልቻለው። ስለዚህ ከአሁን በኋላ ዞላ የሚሰራቸውን ስራዎች እኔ ተክቼ እስከ መጨረሻው ድረስ ለመጋፈጥ ጥረት አደርጋለሁ። እናንተም ደግሞ በጸሎት እንድታግዙ ትፈልጋለሁ አሁን ካለበት ሁኔታ። ከዛም ውጪ ደግሞ ኮመንት ላይ እየገባችሁ አሁን የጀመራችሁትን ነገር እንድቀጥሉ ትፈልጋለሁ። በጤናው እስኪመለስ ድረስ ሙሉ ለሙሉ አንገቱን ተሽሎት እንግዲህ እንደ በፊት እንደምናየው እየተንቀሳቀሰ ወንጀለኞችን ፊት ለፊት እንዲጋፈጥ እናንተ በጸሎት እንድታግዙት ኮመንት ላይም ደግሞ እየገባችሁ እንድትቆጡ ትፈልጋለሁ። እሱን እየሄዳችሁ አርፈ መቀመጥ አለብህ፣ አሁን ምንም ነገር ላይ ኢንቮልቭ ማድረግ የለብህ የሚለውን ነገር እሱ ያው አንዳንዴ ከእንትን ያለበት ነገር ስለሆነ መቀመጡ ለወንጀለኞች እንደፈለጉ እንዲፈነጩ እድል የመስጠት ያህል እየተሰማው ስለሆነ ነው ይሄን ነገር እያደረገ ያለው። እኔም ደግሞ በተቻለኝ መጠን አጠገቡ ሆኜ ያሉትን ነገሮች ፊት ለፊት ራሴ ለመጋፈጥ እሞክራለሁ። እስኪ ወደ ጀመርነው ጨዋታ እንመለስ። ብዙ ማወቅ የምፈልጋቸው ነገሮች አሉ ከአንቺ ጋር። በተለይ አሁን ባሌ ነው የምትዩ ግለሰብ የሰፈራችሁ ሰው እንደሆነ አውቃለሁ። በታክሲ ሹፌርነት እንደሚሰራ ሰርቪስም ደግሞ ያመላልሳችሁ እንደነበር አውቃለሁ። እህትሽ ደግሞ ከአንቺ አንድ ትንሽ ከፍ ያለች ነች። በ3 በ4 ዓመት ትበልጥሻለች። ከሱ ጋር ያለው የእድሜ ጋፕ አለ፣ ከአንቺ ጋር ያለው ጋፕ አለ። ይሄ ግንኙነት ጤናማ ግንኙነት እንዴት ሊሆን እንደቻለ እና አንቺ ከእህትሽ ይሄንን ሰውዬ እንዴት አድርገሽ መንጠቅ እንደቻልሽ አልተገለጸልኝም። እኔ እየተሰማኝ ያለው እንደነጠቅሻሻት ነው እንጂ እሱ ሆን ብሎ ወዶ ፈቅዶም ወደ አንቺ እንደመጣ አይደለም እየተሰማኝ ያለው። እኔ ያላስገደድኩትም እኮ ወዶኝና ፈቅዶማ ነው የመጣው። ታዲያ መቼስ እኔ አስገድጄ አላገባው ምን ማለት ነው? ማለት አልገባኝም። የዛን ቀንም መጨረሻ አካባቢ ላይ ቪዲዮውን ስታቋርጭን እሱ ሊነግረን ያሰበው ነገር አለ፣ ሊደርስበት የሚችለው ነገር እንዳለ። ከዛ ውጭ ደግሞ እዚህ ከመምጣትሽ በፊት እኔ ቪዲዮም ከመጀመሩ በፊት አንቺ ላይ ያገኘሁት መረጃ እንዳለ ታውቂያለሽ አይደል? ይኸውልህ ዝም ብለህ ከዛም ከዚህ የሚያመጣውን ነገር እኔ አሁን እዚህ ጋር እንደዚህ ነው ብትለኝ እኔ ምንም አይመስለኝም። በቃ ያደረኩት ነገር የለም። ተዋደድን፣ ተጋባን።
በቃ ማንም ሰው ተዋዶ እንደሚገባው ማለት እኮ ነው። ግን አንቺ ለጥሎሽ ወንድ ልጅ ነው ጥሎሽ ሲያቀርብ የምናውቀው። ሴት ልጅ ሆነሽ ለወንድ ልጅ ጥሎሽ መስጠትሽ ምንም ችግር የለውም ነው እያልሽኝ ያለሽ? የምን ጥሎሽ ነው የምታወራው? እኔ ታውቂያለሽ፣ ቪዲዮ ከመጀመራችን በፊት በደንብ አድርጌ አስረድቼሻለሁ። እጄ ላይ በደንብ መረጃ እንዳለ። ሰርጉ ከመከናወኑ ከአንድ ሳምንት በፊት በአንቺ አማካኝነት የተደረገ ነገር አለ። እሱንም ደግሞ ባለቤትሽ እንዳመነልን ታውቂያለሽ አይደል? ይኸውልህ እኔ ከሰፈርም ከምንም እያመጣሁ የምታወራውን ወሬ ልሰማ አልችልም። ምንድን ነው የምታወራው? ምንም ያደረግሽው ነገር የለም። ምንም ያደረግኩት ነገር የለም። ቅድስት ይኸውልሽ፣ ባንወሻሽ ጥሩ ነው። እኔ ማወቅ የምፈልገው እውነታውን ነው። እውነታው ደግሞ አንቺ በትክክል ጤናማ ትዳር ከመሰረትሽ እና እህትሽ በዚህ ጉዳይ ላይ አይምሯ እየተጎዳ ከሆነ እሷ የሚያስፈልጋትን የጤና ሕክምና እንድታገኝ ነው የምናደርጋት። አንቺም ደግሞ ትክክለኛ ጤናማ ትዳር ከመሰረትሽ ምንም ችግር የለብንም፣ ኬዙን እንዘጓለን። ግን መጀመሪያ ጀምሮ ሁለቱም ሚዜዎቻችሁ ሲመጡ አይምሯቸው ላይ የተፈጠረ ጥያቄ ስላለ ነው ወደኛ ይዞት የመጡት። ይህን ጉዳይ እንዴት ለሄለን በተዘጋጀ ሰርግ ላይ ቅድስት ልታገባ ቻለች የሚለው ነገር ጥያቄ ስለፈጠረባቸው ነው ወደኛ የመጡት። እዛ ከሄደን በኋላ ደግሞ የተፈጠረውን ነገር ታውቂያለሽ። በባለቤትሽ አማካኝነት ወንድማችን ተጎድቷል። ይሄ ሁሉ ነገር ሆኖ እየታገስናቸው ያለነው እውነታውን ማወጣጣት ስለምንፈልግ ነው። ስለዚህ አንቺ መኪና እንደገዛሽለት አውቃለሁ ለባለቤትሽ። ሴት ልጅ ጥሎሽ ልጥል አይገባም ነበር። አንቺ ነሽ የጣልሽው ጥሎሹን የሰጠሽው። ስለዚህ ይሄንን ልጅ በገንዘብም ይሁን በንብረት አስረሽ ወደ ራስሽ እንደጠቀለልሽው ነው እየተሰማኝ ያለው። በመጀመሪያ ደረጃ ጓደኛዬ የተጎዳው ባለቤቴ ሊጎዳ ስለነበረ ነው። ሲቀጥል ባለቤትሽን ምን አድርጎ ሊጎዳው ነው? በር ሰብራችሁ ነው የገባችሁት። ምን ማለት ነው? እናንተ ለምንድን ነው እሷን አስራችሁ ያስቀመጣችኋት እዛ ጋር? አላሰርናትም። አስራናት አይደለም፣ እየጠበቅናት ነው። ለምንድን ነው ወታ አደጋ እንዳይደርስባት አይምሯ ስለታመመ ነው። አደጋ እሺ፣ እየጠበቅናት ነው። አለቀ። በር ሰብራችሁ ገባችሁ። እሱን ዝም ብለናችሁ አለቀ። እናንተ ሳትሆኑ እኛ እየታገስናችሁ ነው ስለምታደርጉት ነገር። ሲቀጥል ደግሞ ስለምታወራው ነገር ምንም የማውቀው ነገር የለም። ቅድስት ማስረጃ እንዳለኝ ታውቂያለሽ በደንብ። ትሰማኛለህ? የፈለግከው ማድረግ ትችላለህ። ይኸውልሽ እየሰራሽ ያለሽው ነገር ወንጀል እንደሆነ እንድታውቂ እፈልጋለሁ። ማግባት መች ነው ወንጀል የሆነው? ማግባትሽ ሳይሆን ወንጀልሽ እህትሽን በእንደዛ ልክ አስረሽ ማስቀመጥሽ ራሱ ወንጀል ነው። ሄለን እስከ መጨረሻው ሰዓት ድረስ የሰርጉ ቀን ድረስ ጤነኛ እንደነበረች የገዛ ሚዜዎችሽ መስክሯል። ሲጀምር ለእሷ በተዘጋጀ ሁሉ ነገር ነው አንቺ አገባሽው። የራስሽ እንኳን ሚዜ የሌለሽ ሰው ነሽ። እንዳለ ሚዜዎቹ ለእሷ የተዘጋጁ ናቸው። ከእሷ ጋር ብዙ ጊዜ ትሬኒንግ ሲያደርጉ እንዴት ማድረግ እንዳለባቸው ሲነጋገሩ የነበሩ ሰዎችን ነው ወስደሽ እነሱንም እንዳይናገሩ አፋቸውን አዘግተሻቸው ጋብቻውን ፈጸምሽ። እነዚህ ልጆች ግን አይምሯቸው መቀበል ስላልፈለገ ነው ነገሩን ወደኛ ያመጡት። እስከ መጨረሻ ሰዓት ድረስ እነሱ ጓደኞቿ ስለሆኑ እሷ ጓደኛዋ ስለሆነች ነው የሁሉ ነገር ያደረገችው። ሲቀጥል ወደውና ፈቅደው ነው ሚዜ የሆኑት። ማንም ሰው አላስገደዳቸው። መምሮ ማስገደዳቸው እኔ ጎጥቼ ሰርጌ ላምጥቻቸዋል። ምናልባት አላውቅም፣ ገንዘብ ስላለሽ በገንዘብሽ እየተጠቀምሽ በገንዘብሽ እየገዛሻቸው ከተገዙ አንተ ጋር ምን ይሰራል? አንተ ጋር ምን ህሊና ስላላቸው ህሊናቸው ስለሚጠይቃቸው። ኧረ በእናትህ ዝም በል። ወደውና ፈቅደው ነው የመጡት። ሲጀመር በቃ ሰርጌ ላይ የተገኙ ሚዜዎቼ የሆኑ አለቅ። ጓደኛ ስለሌለ የመጡ እስኪ እሺ፣ ቆይ ወደ በኋላ ተመለሽልኝና እስኪ እንግዲህ ሚዜዎች እንደመሆናቸው መጠን የሰርጉ ሂደት ላይ እንዴት ነበር አንቺን የሚያግዙሽ? እንዴት ነበር እየተደዋወላችሁ የምታወሩት? ፕሮግራሙን ለማሳለጥ ምንም እንደነበር ስታደርጉ የነበረው? ሲጀመር እኔ ብዙም ወከባም አልፈልግም። በቃ ሚዜ እንዲሆን የፈለኩት ያን ቀን ነው። መጥተው ሚዜ የሆኑ ሰርጌ ላይ በቃ የሌላ ነገር አልፈለኩም። የነበረው ሰርግ ግን እኮ ቀለል ያለ አልነበረም። ጥሩ ድግስ ነው የተደገሰው። ዘመድ አዝማድ ሁሉ የተደሰተበት፣ ጎረቤቶቻቸው የተደሰቱበት። ዞሬ ሁሉንም ሰው እንዳወራው ታውቂያለሽ አይደል? ይኸውልህ ማንም ቤተሰብ የጠራውን እንግዳ ለማስተናገድ ምንም ነገር ያደርጋል። ልጁን ለመዳር ምንም ነገር ያደርጋል አይደለም? ስለዚህ ቤተሰቦቼ እኔን ለመዳር ያን የሚያክል ድግስ ደገሱ። ከዛም ያው ሁሉ ሰው መጣ፣ ዘመድ አዝማድ መጣ፣ ጎረቤት መጣ። እኛ በመጣንበት ሰዓት ላይ የት ሄደው ነው ቤተሰቦችሽ ቤት ላይ ነው የምትኖሪው? አግብተሽም ደግሞ ባልሽን ይዘሽ የገባሽው እዚህ ግቢ ላይ ነው አይደለ? እኛ በመጣንበት ሰዓት ላይ ግን ግቢ ውስጥ ማንም ሰው አልነበረም። የሄለን ያለችበትን ቤት ሰብረን እስክንገባ ድረስ እና እሷን እስክናገኛት ድረስ ማናችሁም ግቢ ውስጥ አልነበራችሁ። በኋላ ላይ ግን ማን እንደደወላችሁ ማናቅም። ምናልባት ሰፈር ውስጥ እየጠየቅን ስለነበር መረጃ ተደውሎላችሁ መጣችሁ። ስትመጡም ሁለታችሁ ብቻ ነው የመጣችሁት።
ይኸውልህ እንዴ ቤተሰቦቼ እኮ እስረኛ አይደሉም። ወጥተው ጎረቤት ዘመድ ቤት ይሄዳሉ። ጓደኞቻቸው አላቸው። እሷም እስረኛ አይደለች። እየጠበቅናት ነው እንደነገርኩ። ስለዚህ ቤተሰቦቼ ሄዱ ጎረቤት ጋር ዘመድ ጋር እና ከቤት ያውጡ እንዴ? የት ነው ሄዱት? ጎረቤት ነው ዘመድ ጋር ነው? አሁንም እኮ የምታወሪውን ነገር አታውቂም። ለማንኛውም ልጅ እኔ እኮ ልክ እያልኩ ያለሁት ነገር እንዴ ወጥተው ከቤት አይወጡም ይቀመጡ ቤት። ስለዚህ ጉዳይ ቤተሰቦችሽን በደንብ አድርጌ ማውራት ፈልጋለሁ። በትክክል እነሱንም ላይ የሆነ ነገር አድርገሽ አስገድደሻቸው የሆነ ነገር ካላደረግሽ በስተቀር ለሄለን በተዘጋጀው ሰርግ ላይ አንቺን ቆመው የሚድሩበት አይምሮ ይኖራቸዋል ብዬ አላስብም። ለመጀመሪያ ሰርጉን ያዘጋጁ ስለኔ ነው። ቆመው የሚዳሩት እኔ ነው። ምን ማለት ነው? ቤተሰቦች ላይ ምን ላደርጋችሁ እችላለሁ? ደግሞ ቤተሰቦች ቆይ ግን አንተ ራስህ እየወራ ያለውን ነገር ታውቀዋለህ እንዴ? ምንም በጤነኛ አይምሮ አይደለም እያወራ ያለው። ለማንኛውም ቅድስት ቤተሰቦችሽን ማግኘት እፈልጋለሁ። ልታገናኝ ትችያለሽ? ምንም ችግር የለም። መሄድ እንችላለን። አሁን መውጣት እንችላለን? አዎ። ለማንኛውም ወደ ቤተሰቦቼ የዚህ ነገር መጨረሻ ማወቅ እፈልጋለሁ። ቤተሰቦቿ ጋር በትክክል ለእሷ ሰርጉን እንዳዘጋጁት ሲደረግ የነበረው ነገር ሄለንን ያለችበት የጤና ሁኔታ የነሱ እንዳልሆነ ማወቅ እፈልጋለሁ። ይህ ሰርግ የተጭበረበረ ሰርግ መሆንና ለመሆኑን የግዴታ ማጣራት ይጠበቅብናል። ዞላ አረፍ ስላለ እንግዲህ ምንም ነገር ሳናሰማኛው በዚህ በኩል ሹልክ ብለን እንወጣና ጥረት እናደርጋለን። ከዛ ውጪ ደግሞ ቅድም ቪዲዮ መግቢያችን ላይ እንደነገርናችሁ ዛሬ የተዘጋጀውበት አንድ የማደርገው ነገር አለ። እሱንም በዚህ ቪዲዮ ላይ የማሳያችሁ ይሆናል ብዬ ተስፋ አደርጋለሁ። ለማንኛውም እስኪ ከዚህ ከስቱዲዮ እንውጣና እነ ቅድስት እናትና አባት የሚገኙበት ቦታ ላይ እንሂድ። እዛ አካባቢ ላይ እየተንቀሳቀስን መረጃዎችን እንሰብስብና የምንደርስበትን ውጤት ለእናንተ ለውድ ቤተሰቦቻችን የምናሳያችሁ ይሆናል። ቪዲዮውን ላይክ፣ ሼር በማድረግ እንግዲህ ቤተሰብ እንድትሆኑ እንፈልጋለን። እዚህ ጋር በተቀመጠላችሁ የዩቲዩብ አካውንት የኔን የዩቲዩብ አካውንትንም እየገባችሁ ሰብስክራይብ አድርጉ። ለማንኛውም እስቲ ከስቱዲዮ እንውጣና የምንደርስበትን ነገር አብረን እንመልከት። እንግዲህ ውድ ቤተሰቦቼ ያው እየተነገረን ያለው እየሰማን ያለነው ነገር ለጆሮ የሚከብድ ነገር ነው። እናንተም ደግሞ እንደምታዩት እንግዲህ አንድ ልጅ ለሄለን በተዘጋጀ ሰርግ ላይ ቅድስት ማግባቷ ምንም የሚጥም ነገር እንደሌለን ስለተረዳንም ከዚህም ደግሞ አንድ ነገር የሆነ ፍንጭ ማግኘትም ስላለብን መረጃዎቹንም በደንብ አድርገን መሰብሰብ ስላለብን ተመልሼ ወደ መኖሪያ ቤት መጥቻለሁ። ምክንያቱም ቅድስት ቅድም ቪዲዮ ላይ እንደተመለከታችሁት ስለዚህ ጉዳይ እናትና አባቷን እንደ ማስረጃ ወይ እንደ ለሷ ጠበቃ ሆነው ቀርበው ስለዚህ ጉዳይ ሊያወሩን እንደሚችሉ ነግራናለች። ቤት ላይ ግን በመጣንበት ሰዓት ላይ እንዳጋጣሚ ሆኖ ማግኘት የቻልነው እናትየውን ብቻ ነው። አባቷን የማግኘት እድል አላገኘንም። ስለዚህ ከእናትየው ጋር እየተጨዋወትን ያሉትን ነገሮች ከእናትየውም ጠይቆ ለመረዳት ጥረት እናደርጋለን። እንግዲህ ቅርታ ቤተሰቦቼ፣ መብራት እንዳጋጣሚ ቤት ውስጥ ስለሌለ በረንዳ ላይ ቪዲዮን ለመቅረጽ ተገድጃለሁ። ግን የያዝነው ኬዝ በጣም እኔም አይምሮዬን እየረበሸኝ ስለሆነ በዛ ላይ ደግሞ ወንድሜ ዞላም ደግሞ በድጋሚ እንዲጎዳ ምክንያት ሆኗል ይሄ ኬዝ። ስለዚህ የዚህን ኬዝ መጨረሻ ማወቅ ጉጉቱ ስላደረብን ይሄን ነገር ለመቀጠል ተገደናል። ማዘርዬ ያው እኔ ከቅድስት ጋር በጣም ብዙ ነገር አውርቻለሁ። የነገረችኝ ነገር አለ። እስኪ ከመጀመሪያው ጀምረው ደግሞ እርሱ እንዲነግሩኝ የሚፈልገው ነገር አለ። እንዴት ነው የሰርጉ ፕሮግራም የነበረው? ሁለቱ ልጆችስ የነበራቸው ነገር በሰርጉ ሰዓት ላይ ምን ይመስል ነበር? ሄለን እኮ ታማለች። ታማ ህመምተኛ ናት። በዛ ሄለን በምን ምክንያት ልትታመም ቻለች? ቅድስትን በማግባቷ። ቅድስት በማግባቷ ነው የታመመችው? ማዘርዬ ግን እኔ ከዛ በፊት ጤነኛ እንደነበረች በጥሩ ሁኔታ ላይ እንዳለች አካባቢውን ሰው እንዳለ ጎረቤቶቹን ዞሬ ጠይቄያለሁ። ከሁሉም የሰማሁት ምንድነው ቅድስት በማግባቷ ሳይሆን ሄለን በደረሰባት ነገር እንደታመመች ነው። እስኪ እንዴት ነበረ ሽምግልና የተላከው? ለማን ነው? የሰርጉ ፕሮግራምስ ምን ይመስል ነበር? ለቅድስት ተልኮ ነበር። ሽምግልና ለቅድስት ተልኮ ነበር። ቅድስት ሽማግሌ ቦግ በማድረግ ለመዳር ትልቆች አባቶች ሽምግልና አንተን ብለን ሽምግልና ቀርቦ ያብላሸችው ሄለን በምቀኝነት የእህቷን ሰርግ ያብላሸችው በምቀኝነት ነው። ምን አድርጋ ነው የእህቷን ሰርግ ያበላሸችው? ልድራት ሁሉ ነገር ህታሞች ናቸው። ልድራት ሁሉ ነገር ተጨረስኩ ወዲህ
በመሀል ገብታ ቤሎ ተከራይተን ሁሉ ነገር ተጨረስና ወዲህ በመሀል በምቀኝነት ገብታ ልታበላሽባቻለች። ማዘርዬ ግን እያወራን ያለነው ስለ ልጆት ነው። ሁለቱም የእርሶ ልጆች ናቸው አይደል? ሁለቱም የኔ ልጆች ናቸው። ታዲያ እንዴት ነው እርሶ እኮ አሁን እኔ እየሰማሁ ያለሁት ወገን ይዘው ነው ሄለንን እየወቀሷት ያሉት። በእርግጥ እርሶ እንደሚሉት ሽምግልናው የተላከው ለቅድስት ከሆነ ዘመድ አዝማድም ስለ ቅድስት የሚያውቅ ከሆነ እንዴት እኛ ጋር የሄለን ሰርግ ነው ቅድስት የዛን ቀን የተቀየረችው የሚለው መረጃ ወደኛ ሊመጣ ቻለ? በምቀኝነት ሲጀመር አንተ የውጭ ሰው ከመጣ እዚህ ጋር እናቴ ናት ያለችው። እናታችን ናት ከውጭ ሰው በላይ የምታውቀው አይደል? በቃ የሌላ ሰው ወሬ ሰምታ አሁንም እናትሽ ቆይ አንድ ነገር ልንገርሽ። እናትሽም አሁን እየመለሱልኝ ያሉት ነገር አንደኛ አንቺ ቀደም ብለሽ ያስጠናሻቸውን ነገር እያወሩ እንዳለ ነው እየተሰማኝ ያለው። ምክንያቱም ሲያወሩም በጣም ነርቨስ እየሆኑ ነው እያወሩ ያሉት። በትክክል ደግሞ እሳቸው ሁለታቸውም እንደ ልጃቸው የሚያዩ ቢሆኑ የእህትሽ ጉዳት የእሳቸውም ጉዳት ነው። ሁለታችሁንም በኩል አይን ነው የሚያዩት ብዬ አስባለሁ። ማዘርዬ እዚህ ጋር እንዲመልሱልኝ የምፈልገው እስኪ እንዴት ነው ሄለንንም ቅድስትንም የሚያዩበትን አንግል ማወቅ እፈልጋለሁ። ምክንያቱም ሄለን ይበልጥ የአእምሮ ህመም ካጋጠማት ከቅድስት ይልቅ እንደ እናት እርስዎ ትሪት ማድረግ የነበረበት ወይም መንከባከብም ማገዝም የሚጠበቅበት ሄለንን ነው። ሄለንን ግን እኛ እዚህ ግቢ የመጣን ሰዓት ላይ ለብቻው አንድ ክፍል ቆልፋችሁባቸውን ያገኘናት። ሄለን በምቀኝነት ታማ ነው የተዘጋባት። እንዳታመልጥ ነው እኮ እኛ የዘጋንባት። ምንድነው የምትለው? ቅድስት ይኸውልሽ አንቺን ጠይቄሻለሁ አይደል? ሲጀመር ይኸውልህ አንቺን አውርቼሻለሁ። ይኸውልሽ እናቴን እያስጨነካት ነው። ምንም እያስጨነኳቸው አይደለም። እውነታው እንዲወጣ ፈልጊም አንቺ እና እውነታው ወጣ እኮ በቃ ምንድነው የምትፈልገው? እኮ እውነታው እንዲወጣ እየጠየቅኳቸው ነው ማዘርን። እኮ ከዚህ በላይ ምንድነው የምትፈልገው አንተ? በቃ ተዘጋባት። እሱም እንዳታመልጥ እንዳትረብሽ ለራሷ ብለን እሱን ነገርሽኝ እኮ አንቺ ነገርሽኛል አይደል? ማይም ደግሞ የነገረች ነው። በቃ ከማዘር መስማት የምፈልገውን ነገር ልስማበት ፍቀጂልኝ። እሺ ስማ፣ ከዚህ የበለጠ ምን የምትሰማው ነገር ስለሌለ ነው። ግን በጣም እያስጨነካት ነው ማዘርዬ። እስኪ ትልቅ ሰው ነች፣ ትረፍበት። ይኸውልሽ ቅድስት እባክሽ ስነ ስርዓት ያዥ። አንቺ ነፃ እንድትወጪና ይሄን ኬዝ ዘግተን እንድንሄድ የምትፈልጊ ከሆነ ማዘርን በስነ ስርዓት ልጠይቅበት። አንደኛ ሲጀምር አንቺ አብረሽኝ እንድትቀመጪም አልፈልግም ነበረ፣ ግን ግዴታ ማዘር ትቀመጥልኝ አጠገቤ ካልሆነች አላወራህም ስላሉኝ ነው ያስቀመጥኩሽ። አሁን እሳቸውን ነው መጠየቅ የምፈልገው፣ እሳቸውን ልጠይቅበት። እዚህ እባክሽ ዝም በይልኝ፣ ከማዘር ጋር አወራበት። ማዘርዬ እሺ እኔ አሁን አንድ ነገር ልንገርህ። አባቴ ሲመጣ አባቴ እናቴ ማስረዳት አትችልም። ሲጀመር ማስረዳት ስለማትችል እኮ ነው በቃ አይደል? አባቴ ሲመጣ አባቴ ማስረዳት ማውራት ይችላል። ቁጭ አድርገህ እኮ ችግር የለውም ቅድስት። ይኸውልሽ አባትሽም ከመጣ አባትሽንም መጠየቅ አለብኝ፣ እጠይቃለሁ። ከሁለቱም ወገን መጠየቅ ያለብኝ ነገር እጠይቃለሁ። ግን ከማዘር ግን መስማት የምፈልገው ነገር አለ። እናቴ ማስረዳት አትችልም እያልኩ ነው። በቃ ማስረዳት ስለማትችል ነው። እኔና እርስዎ ብቻ መቀጠል እንችላለን። ቅድስትን ባስወጣት ይደብሮታል? ለምን ተብሎ ነው እኔም ተሰጣኝ? ምክንያቱም ከማዘር ጋር ማውራት ስላለብን እድል እየሰጠሽ ስላልሆነ ምንም ልታወራታችሁ ስለ ሰርጉ ሁኔታ ከሳቸው ጠይቄ ይኸውልሽ አሁን ቅድስት እኔ እየተሰማኝ ያለው ምንድነው ታውቂያለሽ? ሆም ብለሽ ማዘር የሚያውቁት እውነታን እንዳያወጡ ጣልቃ እየገባሽ ነው። ተሰማኛል። አንተ የተሰማህን ይሰማህ፣ እኔ አይመለከተኝም። እናቴን ግን በጣም እያስጨነካን ነው። ትረፍበት በቃ ትልቅ ሰው እኮ ነች። ማዘር ይቅርታ እያስጨነኩት ከሆነ በጣም ይቅርታ። አዎ እያስጨነካን ነው። እንዳለችው ነው በቃ አስጨንቄዎታለሁ ማዘር። ምንም ጭንቀት ሳይሆን እሷ እንዳለችው ነው። ትክክል ነው እኮ እሷ ያለችው ምንድን ነው? እስኪ ከእርሷ አንደበት እኮ መስማት ስለምፈልግ ነው። በእርግጠኝነት እርሶ የዳሩት ቅድስትን ነው? ሰርጉ የቅድስት ነበረ? ከጀርባው ምንም የታሰበ የተጠነሰሰ ነገር የለም? ምንም ነገር አልነበረ። የሰርጉ እሷ ነበር። ምናልባት ማዘርዬ እኔ አላቅም፣ በባለቤቱትም በኩል ይሁን ወይ ደግሞ በልጆት በኩል እርሶ ላይ እያደረ ያለ ተጽዕኖ ካለ ወይም ይሄን ነገር እንዳይነግሩኝ እያደረጉት ከሆነ ምንም ሀሳብ እንዳይገቡት። እኔ የመጣሁት እውነታውን ብቻ ለማውጣት ነው። ለእርሶ የሚያስፈልጉትን ጥበቃ የሚያስፈልጉትን ነገር አደርግሎታለሁ። ምናልባት ለብቻዬም በግል ማውራት የሚፈልጉ ከሆነ ችግር የለውም ማዘርዬ። ካሜራም እንዲጠፋ ከፈለጉ ከምን እየጠበካት ነው? ያልገባኝም እንዴ ከማን እየጠበካት ነው? ሄለን ለምን እንደታሰረች ሊነግሩኝ ይችላሉ ማዘር? ቅድስት አንተ እሷን መጠበቅ አትችልም። ሰማኛል እኮ አለሽ ግን በቃ እኛን ጠብቃታለን። እውነታውን አንቺ አሁን እኮ ማለት ነው ሲቀጥል ለምረ የምትጠብቃት ምንድነው? መደበቅ የምትፈልጊው ነገር አለ አይደል? ምንድነው መደበቅ የፈለኩት? ነገርኩህ እውነታውን መስማት ስለማትፈልግ። ባለፈውም ባለቤትሽ ሊነግረኝ ሲል እንደዚህ ጣልቃ እየገባሽ ነበር ስታቋርጪ ነው ነበር። ተሰማኛለህ? በቃ አሁን ሂድ እናውራው፣ አለቀ። አሁን ግን እናቴን አጨቅጭቃት። እሷ ባለችው ነው ነገርኩህ እኮ ጨርሻለሁ። ማዘርዬ ምንም ሌላ የሚነግሩኝ ነገር የለም? ምናልባት ግን አንድ ነገር እናቴ እዚህ ጋር ትልቅ ሰው ነው እናቴ ነው አንድ ነገር ልነግሮት የምፈልገው ይሄ አሁን እየተሰራ ያለው ሴራ ወይም ደባ ወንጀል ምናልባት ልጄ ናት ብለው እየደበቁላት ከሆነ ከህግ ተጠያቂነት እንደማያመልጡ ላረጋግጥሎት ፈልጋለሁ። ጭራሽ እናቴን ታስፈራራለህ?
እያስፈራሯቸው አይደለም፣ እያስፈራሯቸው ሳይሆን እያስጠነቀቅኳቸው ነው። ይኸውልሽ ግቢያችን እንደውም ቅድስት ይኸውልሽ እንዴ አሁን አንቺ ተጠርጣሪ ነሽ ነፃ እስከምትሆኚ ድረስ ሄለን ላይ መጠገን እናቴ ማስፈራራት አትችልም። አሁን እኔ እኮ እየተሰማኝ ያለው አንቺ እያደረግሽ ያለሽው ነገር ምን ታውቂያለሽ? ብዙ ወንጀለኞችና ውሸታሞች ውሸታቸውን ለመደበቅ ሲሉ ማንም ሰው እንዳያወራ ዝም ብለው የሚንጣጡትን ነገር ነው እያደረግሽ ያለሽው። መጀመሪያ እምቢ ብለህ የመጣው አንተ ነህ። ቆይ አባቴ ይምጣ ብያለሁ አይደል? ግን በቃ እናትሽን አናግራታለሁ ችግር የለም ብለህ ነው። እናቴ ማውራት እንደማችል ነግሬሃለሁ፣ ማስረዳትም እንደማችል ነግሬሃለሁ። አባዬ ይምጣ ስል ደግሞ አያልክ። ሲቀጥል መብራት የለም ብያለሁ። በቃ መብራት ሲመጣ ትቀርጻለህ፣ እስከዛ አባዬ ይመጣል። አይ ለዛ ነው መሰለኛ እዚህ ያስቀመጥኩት። የመቅረጽ ጉጉት ኖሮብኝ ሳይሆን እውነታውን የማውጣት ማህበረሰቡን የማስተማር ኃላፊነት ስላለብኝ። ይኸውልሽ ቅድስት አንድ ነገር ስሚኝ ማዘርዬ፣ እኔ ከእርሶ ማወቅ የምፈልገው ነገር አለ አውቃለሁ። አሁን እየተሰማኝ ያለው እርሶንም ነርቨስ እያደረጉት ለእኔም ያሉትን ነገሮች ለማስረዳት እየከበዶት ያለውት ምናልባት ልጆትም ማጠገቦት ስላለች ወይም ደግሞ ካሜራም እያዩ ሊሆን ይችላል። ይሄ ምንም የሚፈጥረው ችግር የለም። ምናልባት ሰምተን የመጣነው ነገር ትክክል ይሁን አይሁን ማረጋገጥ ስላለብን ብቻ ነው። በቃ እሷ ባለችው ነው ሁሉ ነገር። ተፈለገ አካባቢ ይሄን ጠይቅ። ምንም ነገር የአካባቢው ማህበረሰብ ዞሬ ጠይቄያለሁ። እዚህ ማዘር እየወሉት የሚፈሩት ነገር ምንም ነገር እንዲኖር አልፈልግም። እያንዳንዱን ነገር ቢነግሩኝ ደስ ይለኛል። ያሬድና ሄለን ፍቅረኛሞች እንደነበሩ በፍቅር ጊዜ ብዙ ጊዜ እንዳሳለፉ አብረው እርሶ በደንብ ያውቃሉ ብዬ አስባለሁ። ምክንያቱም ቆይ ቅድስት ተረጋጊልኝ። ምክንያቱም የልጆት ሰርቪስ የሚያመላልሳት የነበረው ለረጅም ጊዜ እንግዲህ ያሬድ ነበረ። ከያሬድ ጋር ፍቅር ውስጥ እንደገቡ ከእሱ ጋርም የነበራትን ግንኙነት ቤተሰብ እንደሚያውቅ ነው የተነገረኝ። እርሶም ደግሞ በዚህ ጉዳይ ላይ ብዙ የሚያውቁት ነገር አለ ብዬ አስባለሁ። ምንም አውቀው ነገር የለም ማለት ፍቅረኛ መሆናቸው ያውቃሉ። ፍቅረኛ እንደነበሩ ያሬድና ሄለን ያውቃሉ። ከዛ በኋላ ግን አሁን ከቅድስት ጋር ደግሞ ባልሆኖ ሲመጣ ደግሞ ተቀበሉት። ያ እኮ የልጅነት ነገር ነው። በቃ ምንድነው የምጨቀጭቃት? ያ የልጅነት ያለፈ ነገር ነው። አለቀ። አይልሽ አሁን እናትሽ እየነገሩኝ ነው። ያሬድና ሄለን ፍቅረኛሞች እንደነበሩ ያውቃሉ ማለት አይደል? ተማሪው ነው የሁሉ ነገር የተከሰተው። በቃ ወላጅም በማይፈቅድበት ሰዓት በማይፈቅድበት ሰዓት ነው የሁሉ ነገር የሆነው አይደል? ለማይ ልክ ነው። በቃ እሷ እንዳለችው አላቅም ምን እየተካሄደ እንዳለ። ምናልባት እዚህ ጋር እየተደረገብን ያለው ነገር ምንድነው? ማዘር እንዳይናገሩ የሚያውቁትን ነገር እንዳያወጡ ቅድስት ሽፋን እየሰጠች ነው። ምናልባት በአስገዳጅ ሁኔታም እሷን አስወጥቼ ማውራት ካለብኝ መቀጠል ካለብኝ ይቀጥላል። ይሄን ነገር ማድረግ ግን አልፈልግም። ምንድነው የምትቀጥለው? ምክንያቱም እኔና እናትሽ እንድናወራ እድል እየሰጠሽኝ አይደለም። እያወራችሁ እኮ ነው አይደል? በቃ ግን አንቺ ነሽ እኮ መሀል ላይ እያወራሽ ያለሽው። እናትሽ አይደለችም እያወራች ያለችው። የምትፈልገው ነው የምትሰማው እንዴ? እናቴ እያወራች ነው። ለምሮ ማሰማው ባኮት እኔ አሁን የምጨነቀው ለእርሶ ነው። እርሶ ፍቃደኛ የሚሆኑልኝ ከሆነ ቅድስትን ለሁለት ለሶስት ደቂቃ ላስወጣትና እኔና እርሶ ብቻ ያወሩልን። እዚህ ቁጭ ባለችው ነው ሁሉ ነገር በቃ ምንድነው? አሁንም ከዚህ የተለየ እኮ ምንም ነገር እየነገሩኝ አይደለም። አሁንም ከዚህ የተለየ ምንም ልታወራ አትችልም። እሷ አሁንም ምንም ልታወራ አትችልም። በቃ አለቀ። አወራች እኮ ነገረች። መስማት ያልፈለግኩ አንተ ነህ። አንቺ እናትሽንም እያስፈራራሻት ነው ያለሽው። ምሮ ማስፈራ እናቴን ነው ማስፈራራት። እዚህ ልሽ አንቺ ሆን ብለሽ ምንም ነገር እንድሰማ እያደረግሽኝ አይደለም። አንተ የምትፈልገውን ስለምትሰማ ነው። እኔ ሆን ብዬ ያደረኩት ነገር አይደለም። መርጠህ ነው የምትሰማው። ስለዚህ ልሽ እናትሽንም ማስጨነቅ አልፈልግም። አባትሽ ስለ ሁሉም ነገር ያውቃል። ባታጨንቃት ነው የሚሻለኝ። አባትሽ ግን ስለ ሁሉም ነገር ያውቃል አይደል? አባቴን ሲመጣ ታወራዋለህ። እንግዲህ ውድ ቤተሰቦቼ እዚህ ጋር ቪዲዮ ላይ እንግዲህ እያያችሁት ነው። ምንም ማስረዳት አይጠበቅብኝም። ቅድስት ምን አይነት ስራ እየሰራች እንደሆነ የተገነዘባችሁት ይመስለኛል። እናትየው ማስረዳት አይችሉም በሚል እንግዲህ ምንም ነገር እንዳያወሩ እሷ እንዳለችው ነው ብቻ ወደሚል ነገር እንዲመጡ እያደረገች ነው። ስለዚህ እዚህ ጋር ምንም የማገኘው ነገር ስለሌለ እናትየው ምናልባት ካሜራ ካጠፋው በኋላ በግል ለማነጋገር ጥረት አደርጋለሁ። ምናልባት የሚሰጡኝ መረጃ ወይም ፍንጭ ካለ ለእናንተ ለወደ ቤተሰቦቼ የማደርስ ይሆናል። እስከዛ ግን አባትየዋን የግዴታ አግኝቼ ማውራት ስላለብኝ አባትየውን እዚሁ ቤት ቁጭ ብዬ እጠብቀዋለሁ። ምናልባት እንግዲህ ከአባትየው አንድ ፍንጭ እንሰማለን ብዬ አስባለሁ። አሁንም ደግሞ የያዝነው ነገር አለ እዚህ ጋር በማን በኩል ሴራው እየተሰራ እንደሆነ ግልጽ ብሎ እየታየን ያለበት ሁኔታ ነው ያለው። ለማንኛውም እንግዲህ አባትየው እስኪመጣ ድረስ የምንጠብቅ ይሆናል። እናንተም ደግሞ ይሄንን ቻናል ሰብስክራይብ በማድረግ የ50,000 ጉዞ በደንብ አድርጋችሁ እንድታፋጥኑት እንፈልጋለን። እኔም ደግሞ በአዲሱ የዩቲዩብ ቻናሌ እየገባችሁ እንድትደግፉኝ እንፈልጋለሁ። ቪዲዮ ላይክ መደረጉ አይረሳ። ለወዳጅ ዘመዶቻችሁ እንዲደርስልን እንፈልጋለን። በደንብ አድርጋችሁ ቻናሎቹን ሼር አድርጓቸው።
ለማንኛውም አባቱየው እስኪመጡ ድረስ እንግዲህ በትዕግስት ጠብቁን። ምናልባት ዛሬ የምናገኛቸው ከሆነ ይሄን ቪዲዮ መልሰን የምንቀጥለውና በዚህ ቪዲዮ ላይ እንግዲህ አንድ ድምዳሜ ላይ ደርሰን እንሄዳለን ብዬ አስባለሁ። ይሄ ነገር በጣም እያጓጓን ነው እየሄደ ያለው። የሚሄድበት አቅጣጫውን እንግዲህ እያያችሁት ነው እናንተም። ከሰማኑ በላይ እንግዲህ ቀርበን በአካል የምናየው ነገር እየሰፋ እየሄደ ነው ያለው። ለማንኛውም እስኪ አብራችሁን ቆዩና መጨረሻውን አብረን የምንከታተል ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። እንግዲህ ውድ ቤተሰቦቼ ከስንት ጥበቃና ጉጉት በኋላ እንግዲህ አባቷን ማግኘት ችያለሁ። ዛሬ ይሄንን ነገር የሆነ ነገር እልባት እንሰጠዋለን ብዬ አስባለሁ። መጀመሪያ ሲመጡ በጣም እየተቆጡ ነበር የነበረው፣ ግን እንደምንም አግባብቼ ነው ለማስቀመጥ ጥረት ያደረግኩት። አሁንም ቢሆን ያው ቁጣቸው አልበረደላቸውም፣ ግን ቢሆንም ማወቅ ያለበት ሚስጥር ስላለ እኔ ብቻ ሳይሆን ቤተሰቦቼ ማወቅ ያለባቸው ሚስጥር ስላለ እዚህ ቤት የተደረገው ነገር በትክክል እነሱ እንደሚሉት ወይ እንደነገሩን በትክክል የቅድስት ሰርግ ነበረ ወይስ ሄለን ያውሉ ጭቆና ደርሶባት ቤት ውስጥ ተቆልፎባት የእሷን ሰርግ ተውጦ ነው የሚለውን ነገር ማጣራት ስላለብን ነው በድጋሚ የተቀመጥኩት። ከእናትየው ጋር ካሜራ ከጠፋን በኋላ የተወሰነ ነገር ለመነጋገር ሞክሬ ነበረ፣ ግን በቃ ቅድስት አሰልጥናቸው የነበረውን ነገር ነው ይዘው ድርቅ ያሉብኝ። ምንም የተሻለ ነገር ላገኝም ሊያወሩኝም አልቻሉም። እሷ እንዳለች እሷ ያለች ልክ ነው። ከዛ ውጪ ምንም አይነት መልስ እየሰጡኝ አልነበረም። ስለዚህ ይሄ ነገር የሚያሳየው የሆነ ነገር ከጀርባው እንዳለና እንደተደበቀ ነው። ለማንኛውም እስኪ አባትየውስ ያላቸው ሀሳብ ምን ይመስላል፣ እሳቸውስ ምን ሊነግሩን ይችላል የሚለው ነገር እንግዲህ በዚህ ቪዲዮ ላይ የምትመለከቱት ይሆናል። ቻናሉ እንግዲህ በደንብ እንዲያድግ ደግሞ የእናንተ ጥረት ያስፈልገናል። ስለዚህ ቻናሉን በደንብ ሰብስክራይብ ማድረጋችሁን፣ ቪዲዮን ከማየታችሁ በፊት ሰብስክራይብ ማድረጋችሁን፣ የደውል ምልክቷን ማብራታችሁን እንዳትረሱ። ቪዲዮ በለቀቅን ቁጥር ወደ እናንተ እንዲደርስ ማድረግ ትችላላችሁ። እንዲሁም ደግሞ ይሄ አስተማሪ ታሪክ የሚሰራበት ቻናል ስለሆነ በደንብ አድርጋችሁ ለወዳጅ ዘመዶቻችሁ እንድታደርሱልኝ እፈልጋለሁ። እንዲሁም ደግሞ የኔንም ቻናል እየገባችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ዞላና እኔ የተለያዩ ስራዎችን እንግዲህ እኔ ላይ የሚሰሩ ስራዎች ብዙ ነገሮች አሉ። በዚህ በዘላለም ቲዩብ ላይም ደግሞ የያዝናቸውን ኬዞች ገፍተን እንድንሄድ የእናንተ ጥረትና ድጋፍ ያስፈልገናል። ስለዚህ ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ቪዲዮን በመላክ እንድትተባበሩ እንፈልጋለን። ይቅርታ ጋሼ እንግዲህ ሲገባ በጣም ተቆጥቶኝ ነበርና እኔ የመጣሁት ምንድነው መርማሪ ጋዜጠኛ ነኝ። እውነታን ለማውጣት ነው። እዚህ ቤት የተደበቀ እውነታ ካለ ያንን እውነት በግልጽ ተነጋግረን መግባባት ላይ ደርሰን እንድንለያይ ነው። ሄለን ተበድላለች ብዬ ነው የማስበው። ምክንያቱም የገዛ ሚዜዎቿ የስር ሚዜዎቿ መጥተው ለእኔ የነገሩኝ ነገሮች አሉ። የእሷ ሰርግ እንደነበረ ፕሮግራም ሁሉ የእሷ እንደሆነና መጨረሻ ሰዓት ላይ ቅድስት እንዳገባች ነው ተነግሮኝ የመጣሁት። ከእርሶ ወገን ደግሞ ሀቁ እውነታው ይኖራል ብዬ ስለማስብ እስኪ የነበረውን ነገር ይንገሩኝ። እስኪ ቅድስትም ሄለንም ያው የእርሶ ልጆች እንደመሆናቸው መጠን አንዳቸውን ከአንዳቸው ያበላልጣሉ ብዬ አላስብም። ቅድስት ግን ቅድም እናትየው እንዳትናገር በጣም ሲያስቸግሩኝ ነበር የነበሩት። እርሶ እስኪ አሁን እርሶን ስለምትፈራም ነው እንግዲህ ከካሜራ ውጭ ሆና መኪና ላይ እንድትጠብቀን ያደረግናት። የእሷ ግቢ ነው ግን እየገባች እንዳረብሽን ስለፈለግኩ ነው መኪና ላይ እንድትቀመጥ ያደረኳት። እስኪ ሽምግልናው በትክክል ለማን ነበር የተላከው? ምንድን ነው የተፈጠረው የሚለውን ነገር እርሱ ያጫውቱኝ። ያው በትክክል ለመናገር ያው እኛ እንደ ወላጅ እንደመሆናችን መጠን ያው ሽምግልናው የተላከው ለቅድስት ነው። ለቅድስት ነው የተላከው። ሽምግልናውን ሽማግሌዎች መጥተዋል፣ ተቀብለን በትክክል ልጃችንን ሰጥተናል። ግን ከዛ በኋላ እየተካሄደ ያለው ነገር የበር መስመሩ እንደዛ መግባቱ፣ እንደዛ ጨዋቱ፣ ውካታው ምንድን ነው ያስፈለገበት ምክንያት? ሲጀምር አንድ ልጆት በስነ ስርዓት እናንተ እያላችሁኝ ያለው እውነት ከሆነና የአእምሮ ችግር እክል ካጋጠማት ትሪትም መደረግ ያለባት በዚህ ልክ አልነበረም። በር ዘግቶ ማስቀመጥ መፍትሄ አይደለም። ይቺ ልጅ ሕክምና ነው የሚያስፈልጋት። በምታምኑበት ሃይማኖት ወደ ሕክምና መውሰድ ነው የሚጠበቅባችሁ። እኛ በር ገንጥለን የገባነው ምንድነው ይቺ ልጅ ተበድላለች የሚለውን ነገር ስለደረሰን አክቹአሊ ጥፋት ሊሆን ይችላል። ግን በዛ ልክ በሩም እንዳይከፈት አድርጋችሁ ቁልፍም የለም ግቢ ውስጥ ማንም ሰው የለም ስንገባ። በዛ ላይ ደግሞ ይቺ ልጅ የተቆለፈባት ክፍል ውስጥ ትብላ ትጠጣ ምንም የሚታወቅ ነገር የለም። ቬሏን እንደለበሰች እያለቀሰች ነው ያገኘናት አይደል? እርሶስ እስኪ እንደ አባት አንድ ልጆት ያውም የመጀመሪያ ልጆት እንደዚህ በር ተዘግቶባት ቬሎ ለብሳ ቁጭ ብላ ያ ሁሉ ነገር ሲካሄድ እንደ አባት ምንም አይከብዶትም? ያው ምን እንደሆነች በትክክልም ያው ከእናትየው ጋር እያወራን ነው ያለውን ነገር ከእሷ ጋር እያወራን ነው። ግን ያው በትክክል ሰርጉ የተካሄደው ቅድስት ነው።
ግን የታመመችበትን ነገር ያው ወላጅ እኛው ራሳችን ተነጋግረን እንትን ይለናል። ግን ምንድነው በር ሰብሮ መግባቱ ምንድነው? ለምን አስፈለገ? ይቅርታ ጋሼ፣ አሁን እኔ እየጠየቅኩት ያለሁትን ጥያቄ ብቻ ቢመልሱልኝ ደስ ይለኛል። የተፈጠረው ነገር ተፈጥሯል። ኦልሬዲ መፈጠር አልነበረበትም ነበረበት የሚለውን በኋላ እንነጋገራለን። ማሰራትም ካለብኝ በሩን አሰራለሁ። እሱም ሲፈልገው የነበረው ቅድምም በሬ እንድታሰራ ፈልጋለሁ፣ የኔም በር ገንጥለህ የምትገባው ማነህ ነው ሲሉኝ ነበር። አይደለም አግባብም አልነበረም። እዚህ ጋር እንደውም ለመቀመጥኛ ላሰብንም ነበር። ለምን የአንድ ሰው ጋር የሆነ ቤት ምን ማለት ነው ገንጥሎ መግባት? የህግ ባለሙያ አንድ ጥያቄ ልጠይቁት። ሄለንና ያሬድ ፍቅረኛሞች ሆነው በፍቅር ጊዜያት እንዳሳለፉ ያውቃሉ። ምክንያቱም ሄለን ከሃይስኩል ጀምሮ ኤሌመንታሪም እያለች ሰርቪስ የምትጠቀም የነበረው ያሬድ የሚነዳውን መኪና ነበር። አሁን ከእሷ ጋር ግንኙነት እንዳለው እያወቁ ሁለተኛ ልጆች ደግሞ ፍቅረኛ ሆኖ ወይም በትክክል እርሶ እንደሚሉት ከሄለን ጋር ፍቅረኛ እንደነበረ እያወቁ ለቅድስት ሽምግልና ጠይቆ ለቅድስት መዳር ማለት ምን ማለት ነው? ያ አቃቃ ነው። ያ ህፃን ስለሆኑ ነው። የልጅነት ሊሆን ይችላል። ሹፌሯም ስለሆነ በአጋጣሚ የደረሰውን ነገር ሊሆን ይችላል። ያን ሳይሆን እኛ በትክክለኛ ሽምግልና የተላከልን ለቅድስት። ግን ፍቅረኛ እንደነበሩ ያውቁ? ያው ይባላል። የኔ ቃቃ እንደ ቃቃ ነው የምቆጥረው። ለምን እኛን አክብረው የላኩት ትክክለኛው ሽማግሌዎች የመጡት ቅድስትን ለልጃችን ብለው መጡልን። ከባለቤቴ ጋር ተመካክሬ ሰጧቸው። ግን ይህንን ነገር እንኳን የቅድስት የራሷ እንኳን ሚዜ የሌላት ሰው ነች። ሚዜ ሆኖ የቀረቡት እንዳለ የሄለን ጓደኞች ናቸው። የሄለን ጓደኞች ሚዜ ሆነው ቀረቡ። የተፈጠረው ነገር አልገባቸውም። እየጠበቁ የነበረው የሄለን ሰርግ መሆኑን ነው። እነሱ በሰጡን ጥቆማ መሰረት ነው ይሄን ነገር ለማጣራት የመጣሁት። አሁን ግን እርሶ እየነገሩኝ ያሉት በትክክል ሽምግልና የተላከው ለቅድስት እንደሆነ ከዛ ቅድስትን ቦግ ማድረግ እንደዳሩት ነው። ቅድም ግን እኔ ከማዘር ጋር ቁጭ ብዬ ሳወራ ቅድስት በመሀል ላይ እየገባች እናትየው እንዳትናገር እያደረጉት የነበሩት ብዙ ሚስጥሮች አሉ። ምናልባት ተገዳችሁ ወይ ደግሞ ያስፈራራችሁ ሰው ካለና ይሄ ነገር እንዲሆን የተደረገበት ሴራ ካለ እኔ እንደ ልጃችሁ ይሁን ልረዳችሁ ነው የመጣሁት። እውነታውን ብቻ ነው ማውጣት የምፈልገው። በልጃችን ላይ በልጆቻችን ላይ መቼም አንቀልድም። እንደ ወላጅ እንደመሆናችን መጠን አንቀልድም። ግን ምንድነው በሰዓቱ እሱ ሹፌር ሆኖ ምናልባት ጓደኛውም ሊያደርጋት ይችላል። ግን ያ ልጅነትም ቃቃም ሊሆን ይችላል። እኛ በትክክሉ ሽማግሌ የተላከልን ቅድስትን ስጡን ብለው ነው ሽማግሌዎች። እማኞች አሉን፣ እነሱ ማቅረብ እንችላለን። ምን ያህል ጊዜ ሆናት ይሄ አይምሮ እክል ካጋጠማት? ያው እንደዚህ መሆን ከጀመረች ወደ 2 ዓመት ሊሆናት ነው። 2 ዓመት ሆናት። በቃ ታስቸግራለች። ምግብ ላይም እሺ አትለንም። እንደገና ደግሞ የቅድስትን ሽማግሌ መላክ አይታ ነው መሰለኝ ጭራሽ ብሶባታል። ማዘር ግን ቅድም ሲነግሩኝ የነበረው ነገር ልጆት መታመም የጀመረችው የሰርጉ ሰሞን ላይ እንደሆነ ነው አይደል? አዎ፣ ቅናት ነው የታመመችው። የሰርጉ ሰሞን ላይ። በሰርጉ ሰሞን እዚህ ጋር ደግሞ ጋሼ እየነገሩኝ ያሉት ከዛ በኋላ ነው የባሰባት እኮ። መጀመሪያም የአይምሮ እክል ነበረባት ማዘር ነበረባት እቺ ልጅ ትንሽ ያማን 1-2 ዓመት ነገርኩ እኮ። ቅድም እኮ እኔና እርሶ ግን ስናወራ እንደዚህ አይነት ነገር አልነገሩኝም። እርሶ በቃ ቅድስት እኔ እየተሰማኝ ያለው ቅድስት እንዳስፈራራችሁትና ይህንን ነገር መናገር እንደማይፈልጉ ነው። ማስፈራራት ሳይሆን ልጅን በቅናት ነው በህልን ነው ቅናት። እኔ እኮ አሁን ግራ እየገባኝ ያለው ማሚዬ እያወራን ያለኑ ስለ ሁለቱም የእርሶ ልጆች ናቸው። ስለዚህ እናንተ ለሁለቱም ነው ደግፋችሁ ልታወሩኝም የሚገባው። ግን እናንተ እያደረጋችሁ ያላችሁት ቅድስትን እየደገፋችሁ ሄለንን ግን እንትን እያላችኋት ነው። ማጥላላት አይደለም። ከ1-2 ዓመት ይሆናታል። በቃ ራሷን እያገለለች ነው። ራሷን እያገለለች ብቸኝነት ይሰማታል። ይሄን ነገር ግን የሰፈሩ ሰው ያውቃል። የሰፈር እንደ ወላጅነት እኛ ነን የምንከታተለው። የራሳችንን ጉዳይ ራሳችን ነው። ምናልባት ይቺ ልጅ እኮ ከቤተሰብ ከጎረቤት ጋር ከዘመድ አዝማድም ጋር ትገናኛለች። ያላትን ነገር ብዙ ለማውራት ጥራ ያለው እንደውም በጣም የምትቀርበኝ በጣም ይገርመኝ ሄለን ነበረች እና በጣም ብዙ እሷን ትሪትመንት ለማድረግ በጣም ብዙ ቀርቤያታለሁ። ግን ትርቀኛለች። ግን የበለጠ ደግሞ ሞር እቺ ልጅ ሽማግሌ ከላከች በኋላ ያለውን ነገር ብዙም አላውቅም መሰለኝ። በጣም በቃ ባሰባት። በእርሶ በኩል ግን ደግሞ ለሚዜዎቹ የማስፈራሪያ እንደደረሳቸው መረጃው ደርሶኝ ነበር። እኔ ያስፈራሯቸው ነገር አለ። ይሄ ሰርግ እንዲበላሽ አልፈልግም፣ ግንባራችሁን ነው በጥይት እምላችሁ ብላችሁ ሰርጉን ሸፋፍ ነው እንዲያሳልፉት ሚዜዎቹ ላይ ዛቻ እንዳደረሱ ደርሶኛል። ይሄ በእውነቱ ከእውነት የራቀ ነው። እርግጠኛ ነው? እርግጠኛ ነኝ ከእውነት የራቀ ነው። የምታውቂው ነገር አለ? ምንም አላውቅም። ማዘርንማ ምንም ነገር እየነገሩኝ አይደለም። ምክንያቱም ቅድስት ያስጠነቀቀቻቸው ነገር አለ። ምናልባት ጋሼ እርሶ ትልቅ ሰው ኖት ምናምን ነገር በደንብ ነገሩን ያውቃሉ። ይሄ ነገር ወንጀል ጀርባው ላይ ካለ እርሶንም ማዘርንም ቅድስትንም
ለህግ አካል አሳልፌ ከመስጠት ወደኋላ አልልም። ምንድነው ማስፈራራት? የማይወጡት እንትን ውስጥ ነው እየገቡ ያሉት። እኔ በዚህ እድሜዎት የሆነ ወንጀል ኖሮ ወንጀል ተሰርቶ ከሆነ እየሰሩት ያሉት ነገር ትክክል ሳይሆን ቀርቶ ወይ ለሆነ ሰው ሽፋን ልስጥ ብለው ይሄን ነገር እያደረጉት ከሆነ ቃል ገባለታለሁ ለህግ አካል አሳልፌ እሰጥዎታለሁ። እርሶ እንደውም ካንተ ብሶ ታስፈራራለህ እንዴ? ና በሩን እንትን በል። ምንድነው የምለው? በግና እንዳይነኩኝ ጋሼ፣ እንዳይነኩኝ በቃ አምላክ ና እንዳይነኩኝ ማውራት ይችላሉ። ጋሼ ልቀቁኝ፣ በቃ አምላክ ልቀቁኝ ጋሼ። በሩን ታስቀጣ። ትልቅ ሰው ኖት ብዬ ነው እያከበርኩት ያለሁት። የህግ የሚጠይቀን ነገር ካለ ህግ ይጠይቀን። ይኸውልህ ትልቅ ሰው ኖት ብዬ ነው እያከበርኩት ያለሁት። ልቀቁኝ ጋሼ። በሩን ታስቀይራለህ ጋሼ፣ ልቀቁኝ፣ የነገርኩት ነው። በቃ አምላክ ና እንሂድ። ልቀቁኝ፣ እሺ ልቀቁኝ እና ሂዱ። የት አለ የተሰበረውን አሳዩ። ጋሼ ይኸውልህ ትልቅ ሰው ኖት ብዬ ነው እያከበርኩት ያለሁት። ይሄ በር እንግዲህ ትልቅ ሰው ኖት ብዬ ነው ይኸውልህ። ልጆች አንቺም ታውቂያለሽ። ልቀቁኝ፣ ልቀቁኝ፣ ልቀቁኝ። ይኸውልህ በህግ ነው የምጠይቅህ። በህግ መጠየቅ ካለበት ጠይቁኝ። የህግ አካል ነው እያዩ ነው። አሁኑኑ ታስቀይራለህ። አሁንም ይኸውልህ እነሱ እርምጃ እንዳይወስዱ እያደረግኩ ያለሁት ማለት ነው። ትልቅ ሰው ኖት ብዬ በህግ ነው የምጠይቅህ። አክብሬው ነው። ትልቅ ሰው ኖት ብዬ ወደ ነበሩ ትመልሳለህ። በሮት ይሰራሉታል። ይሰራል። አሁኑኑ ቀጥል። ግን ልንገሩት፣ እኔና እርሶ መቼም ቢሆን አንላቀቅም። እኔም አልለቅህም። ሲጀመር አልለቅህም። ይኸውልህ እያከበርኩት ነው። አይ ማክበር ምናምን አይደለም። እንዴት በሬን ትገነጥላለህ? የተከበረ ቤት እኮ ነው። እንዴት በሩ ተገንጥሏል፣ ይሰራል። እኔ አልለቅህም። በህግ ነው የምጠይቅህ። በቃ ጋሼ እያስጠነቀቅኩት ነው። ይኸውልህ እየሰሙኝ ነው አይደል? ሰምኛለሽ? ታውቂያለሽ? በሩን እያስጠነቀቅኩት ነው። እንዴ ማዘር ይኸው እያዩ ነው። ከካሜራ ጀርባ ያሉትን ሰዎች እንዳለ መላክ እችላለሁ። ግን ትልቅ ሰው ናችሁ ብዬ ነው አክብሬያችሁ ነው። ታከብረኝማ ሰው በሌለበት በሬን ገንጥና ከካሜራ ጀርባ ያሉትን ሰዎች እንዳለ ልልክቦት ይችላል። ይሄ ቤት እኮ የተከበረ ቤት እኮ ነው። በህግ ነው። አርሶ ምንድነው የሚሉት? ምንድነው የሚሉት?